አረ ሀይሚ የውሳኔ ሰው አትሁኝ። ምንድን ነበረ የሀገሬ ሰው ሲተርቱ ነገርን ሰምቶ ምንን አላምጦ ነው የሚባለው ማለት ነው። እና ተይ 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 እውነቱን ነው ያለው ብሩክ። በኋላ እንዳይቆጭሽ እንዳይቆጭሽ ለምን እንደሆነ ታውቂያለሽ። ልክ ነሽ አንቺ ልክ ነሽ። ግን አንዳንድ ጊዜ ደግሞ እውነትን መስማት ለአንዳንድ ሰው ደግሞ ነገሮችን ጊዜ መስጠት ጥሩ ነው ማለት ነው። ለምን አንቺ ብዙ አመት አብረሽ ከኖርሽው ይልቅ አሁን ዛሬ ላይ የመጣውን ሰው ነው እያመንሽ ያለው ማለት ነው። አሁን እዩ ናት እዩን እያመንሻት ነው። ልጁን እያመንሹ አይደለም ማለት ነው። ከእዩ የበለጠ ብሩክን እያመንሹ አይደለም ማለት ነው። ለምን ደግሞ አብሮሽ የነበረ ሰው ብሩኬ ስለሆነ አብሮሽ ከአንቺ ጋር ብዙ አመት የቆየ ነገር ብሩኬ ስለሆነ ማለት ነው። ግን እኔ እሱም መሆኑ ያለ ማለት ነው። ሀይሚዬ የኔ ቆንጆ የትንሽ ብልህ እኔ የምልሽ ልክ ነሽ። በክብር ከምንም በላይ ክብር ይበልጣል። በክብር አለመደራደር ጀግንነት ነው እንጂ ፋራነት አይደለም። አንደኛ ደግሞ እምነት ይበልጣል ማለት ከምንም ነገር በላይ ደግሞ እምነት ይበልጣል። ልብሽ እፎይ እንዲል ነገ የተሻለ ቦታ እንኳን ብሩኬ ሲሄድ በሙሉ ልብሽ እንድታምኙ እምነት ይበልጣል። ያ ራይት ልክ ነሽ። ግን አሁን አንዳንድ ጊዜ ደግሞ አሁን ላይ በፍፄን ጠርተሽን ወደ ቤቱ ሄድሽው አይደለ ብሩኬ ጋር ሀይሚዬ የኔ ቆንጆ ግን ስትሄጂ ነገን መታረቅ እያሰብሽ የምትናገሪያቸው ንግግሮች ሊሚት ማብጀት አለብሽ ማለት ለምን ነገ ከብሩኬ ጋር ትታረቃላችሁ። እውነት ይውጣል። የእውነት ብሩኬ ልጁ የእሱ አይደለም። እኔ ከትናንት ጀምሮን እየተረዳሁት ያለው ቤተሰብ ማለት ነው። የኔ ቆንጆች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ፍቅሮች ማለት ነው፣ የኔ ማሮች ማለት ነው። እና የሀይሚና የጨረቃ ፋሚሊዎች ነን። እንዴት ናችሁ? እና በጣም ደህና ነኝ እግዚአብሔር ይመስገን። ያው እንደተለመደው ቪዲዮ ከተመቻችሁ ሰብስክራይብም ሼርም ማድረጋችሁን እንዳትረሱ ላለሁ ማለት ነው። እኔ ሞላችሁ ዛሬ ሀይሚሻ እኛ ትናንት ያው ዛሬ ደግሞ ለዩም ተደርባ ነው እንዴት ሴት ልጅ ላይ እጁን የሚያነሳን ብላ ትንሽም ያው ተቃውሞ አንስታለች ማለት ለምን ያው ማለት ያስጠላል። ሴት ልጅ መምታት ይደብራል። ነገር ግን ተናዶ ነው የመታት። እርግጠኛ ነኝ አስቦበት ምናምን ሳይሆን ተናዶ ነው የመታት። እውነት ለመናገር ለምን አንዳንድ ጊዜ በጣም ትፈታተናለች። እዩ ራሱ ችግር አለባት የእውነት ለመናገር ማለት ነው። ለምን እናንተ እሱን አልተረዳችሁትም፣ ብሩኬን አልተረዳችሁትም ማለት እመኝ አውጪ ስሜን ይጥራ ነው እያለ ያለው ገባችሁ አይደለ? እሱ ስሜን አጥሪልኝ የልጅሽ አባት እያለ ሌላ እኔ እንደምን በእኔ ላይ እኔ ላይ ህይወት የለም ታበላሽብኛለሽ። ከፍቅረኛ ወይ አልሆንኩ ወይ ከሌላ ሰው ጋር አልሆንኩ በቃ ገባህ አይደለም? እንደዛ ነው እያለ ያለው ማለት በዛ ምክንያት ነው እዩ ተናዶ የመታት ማለት ነው እንጂ በጭስ ሁለት ነፍስ የተያዘችን ሰው ብሩክ ይመታል ብዬ እኔ በፍጹም ኔቨር አላስብም ማለት ነው። ነገር ግን እሱ ሆኖ ሳለ ዛሬ ያው ሀይሚ ቤት ድረስ ሄዳ ብሩኬም ተቀምጦ ነበረ ልታናግሩ ሄዳ ነበረ ማለት ልታናግሩ ስላችሁ የምታናግርበት መንገድ ደስ የሚል መንገድ ሆኖ ሳለ አይደለም እንደማትፈልገው በቃ አሁን ሄደ ግንኙነታቸው እንደማይ በቃ አትፈልግም። እኔም የራሴን ህይወት ኖራለሁ፣ አንተም የራስህን ህይወት ኑር። ልጁ አሁን ድረስ ራሱ ያንተ ነው፣ እኔ አላምንም እያለች ነው ማለት ነው። እና እሱ ደግሞ ይቆጭሻል፣ እውነቷን እኮ ነው ይቆጭሻል። በኋላ እውነት የወጣ ቀን ትጸጸቻለሽ። ተረጋጊ፣ የኔ አይደለም እመኚኝ ነው የሚለው ማለት ነው። እና እኔ ሀይሚም ላይ መፍረድ አልችልም። ለምን ሴት ናት። እንዴት ነው አስባችሁታል? ከብሩክ አርግዣለሁ ተብሎ ትታ ሁሉ ነገር ላይፏን መቀጠል የምትችለው ያ ደግሞ እምነት ልቧ አይረጋጋም። ያ ነገር ነው። ብሩክም ደግሞ በጣም ጭንቀት ውስጥ ነው። በጣም ከባድ ነገር ነው ማለት ለምን እንደሆነ ታውቃላችሁ? ብሩክም ደግሞ ባለዋለበት ነው ስሙ እየጠፋ ያለው፣ ባልተደረገበት ነው ስሙ እየተጠፋ ያለው። እዚህ ተመልካቾች ይሰድቡታል፣ እዛ የነሙሹ ምናምን ነገር አለና ሀይሚ ደግሞ እስቲል ዛሬ ላይ ደግሞ ለሙሹ ሁሉ ነግራት አለው በቃ ካንተ ጋር የነበረኝን ነገር ከተዳደረኩ ምናምን ነግራት አለው ምናምን ብላ ነበር ያሰበችው። ኤኒዌይስ እሱ አይደለም ትልቁ ፖይንት። እኔ ከምንም በላይ ተረጋግተው ማለት በቃ ይሄ በጣም ሲምፕል የሆነ ነገር ነው የእውነት ለመናገር ማለት አንዳንድ ጊዜ ተመልካችን ማክበር አለባችሁ። እውነት እኛ በእናንተ ጉዳይ ስንት ጊዜ
ልክ ነሽ ግን በቃ አሁን ብዙ ጊዜ ይሄ ቪዲዮ ይሄ ጉዳይ ብሩክ አብሶ ከሴት ጋር ከተያዘ በኋላ ያኔ ሄዶ እንዳገኛት ምናምን በቃ ድጋሚ ተመልሶ ወደ ኋላ እየተመለሱ ማንሳት አያስፈልግም ማለት ነው። ለምንድን ነው ሰው ወደ ኋላ እኮ በቃ አለቀ፣ ወደፊት ነው አይደለ? ትናንት በተፈጠረው ላይ ዛሬ ውሳኔሽን ነው ማየት አለብሽ። አንደኛ ለምን እንደሆነ ታውቂያለሽ? እርግጠኛ ነኝ እኔ የምለው ብሩክ ይሄን ነገር አያደርግም ማለት ነው። ደግሞ ለመለያየት ምርጫ አታድርጊ። ገባሽ? መለያየት ምርጫ መሆን የሚሆን ነገር አይደለም። ሀይሚዬ የኔ ቆንጆ የጋሽዬ ልጅ አንቺ ብላለ ልጅ ሴት ልጅ እኮ ብልህ ናት። አንቺ ጎበዝና እኮ ስማርት ብትሆኝ ኖሮ ማለት ነው እውነታውን ማወቅ ትቺ ነበረ። አንቺ ስንት ነገር የምታውቂ ጀግና፣ ይሄን ለአንቺ አንመክርም። የእውነት ምነግርሽ ብልህ ብትሆኝ ኖሮ በቃ አያያዝ ትቺ ነበረ ማለት ሲጀመር ይህን ሁሉ ነገር ትቶ እኮ አንቺ ጋር እንኳን እውነት የፈለገ ብትሆን እውነት ብሩክ ለበሴት ልጅ አይጨክንም። እርጉዝ ብትሆን ወደ እሷ ይሄድ ነበረ። ግን